ይህ መልእክት ከአራተኛ ማህበረሰብ ነው። የዛሬው መልእክታችን ኃያሉን አምላክ እናመሰግናለን። በመጀመሪያ ሁሉን ቻይ የሆነውን አምላክ እናመሰግናለን። የነገሮች ሁሉ ባለቤት ባለ ትልቁ ሰርቬላንስ ካሜራ የሆነውን አምላክ እናመሰግናለን። ኃያሉን አምላክ አመስገን በኋላ ምን ይላል የዛሬው መልእክት? የቆመ የመሰለው ሁሉ በራሱ ማለት ነው። በራሱ የቆመ የመሰለው ሁሉ እንዳይወድቅ ይጠንቀቅ ይላል። እንዳይወድቅ ይጠንቀቅ። በዚህ ምድር ላይ ምንም ነገር ዘውታሪ አይደለም። ምንም ነገር ዘውታሪ አይደለም። በይበልጥ ደግሞ እጁን የሚያነሳ ማህበረሰብ ዳት ሚንስ ወደ ፈጣሪ እጁን የሚያነሳ ማህበረሰብ እስካለ ድረስ ምንም ነገር ዳዝማረቧት ምንም ነገር ዘውታሪ አይደለም። ጀስት ማተር ኦፍ ታይም። ያ ማለት ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል ማለት ነው። ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል ማለት ነው። እንደገና ስንደግመው ምን ይላል? በራሱ የቆመ የመሰለው ሁሉ እንዳይወድቅ ይጠንቀቅ ይላል። ያ ማለት ነገሮች ሁሉ በራሳቸው የሚቆሙበት ምንም አይነት ተፈጥሯዊ እንትን የላቸው ማለት ነው። ሁሉም ነገር ፈጣሪ በቃ ሲለው ይወድቃል። ያ ማለት ፈሪሃ እግዚአብሔር የሌለው ንግስና ማለት ፈሪሃ እግዚአብሔር የሌለው አመራር፣ ፈሪሃ እግዚአብሔር የሌለው የስልጣን፣ ፈሪሃ እግዚአብሔር የሌለው አስተዳደር፣ ፈሪሃ እግዚአብሔር የሌለው ዩኔሚት የሩቁን ሳይ በቅርቡ ይወርቃል ማለት ነው። ጀስት ልክ እንዳለፉት ዛሬ አንተ የመጀመሪያው ካልሆንክ የመጨረሻም አትሆንም ማለት ነው። ምክንያቱም አንተ ያለህበት ቦታ ትላንት የነበሩት ሰዎች ባይለቁት ኖሮ አንተ እዛ ቦታ ላይ አትቀመጥም። ያ ማለት ሌላ ባለተራ እየጠበቀ ነው ማለት ነው። አንተ ትለቃለህ፣ እሱ ይቀመጣል። ማንም ሰው ከነገሮች በላይ አይደለም። ማንም ህዝብ ዘውታሪ አይደለም። ማንም ሀገር ባለበት አይቆይም። ምንም ነገር ቢሆን ባለበት አይቆይም። ይህ ማለት ሁሉም ሰዓታቸው ሲመጣ ልክ እንዳለፉት ሁሉ ይሄኛውም ያልፋል ማለት ነው። ይህንን የምንለው ለሚቀጥሉት ምናልባት ጥቂት ዓመታት that means before the end of this century አንዳንድ ሀገሮች ይረሳሉ ማለት ነው። ይረሳሉ ማለት ይጠፋሉ ማለት አይደለም። እኛ ከምናውቃቸው ስማቸውን ከምናስታውሳቸው ያ ማለት በተለያየ መንገድ ስማቸውን ከምናውቃቸው they will be erased ይረሳሉ ማለት ነው። ከሰዎች አእምሮ ውስጥ ይረሳሉ ማለት ነው። መጪው ዓመት that means before the end of this century ሌላውን ለፈጣሪ ትተናል። ብዙ መናገር አንፈልግም። ግን አሁንም እንደገና እንላለን ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወድቃል ይላል። በራሱ የቆመ የመሰለው ሁሉ እንዳይወድቅ ይጠንቀቅ ይላል። እንዳይወድቅ ይጠንቀቅ። በዚህ ምድር ላይ ምንም ነገር ዘውታሪ አይደለም።
አንተ የመጀመሪያ እስካልሆንክ ድረስ የመጨረሻም አትሆንም። የመጀመሪያ ማለት ከአንተ በፊት ሰዎች ነበሩ ማለት ነው። ከአንተ በኋላም ሰዎች ይኖራሉ። ከአንተ በፊት ህዝቦች ነበሩ፣ ከአንተ በኋላ ህዝቦች ይኖራሉ። ከአንተ በፊት ስልጣን ላይ ሰው ነበረ፣ ከአንተ በኋላም ስልጣን ላይ ሰው ይኖራል። ማለት የተገደበ ነው ማለት ነው። ጊዜህ የተገደበ ነው ማለት ነው። doesn't matter how long you live in this world, but there is a time you will be gone. ወይ ከስልጣን ላይ ትወርዳለህ ወይም ደግሞ ከዚች ዓለም ትለያለህ ማለት ነው። ይህ መልእክት የተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን።